አጠቃቀምን በተመለከተ ስለ እግዚአብሔር ይሆንባችሁ ኦርቶዶክስን አስቧት ግዴላችሁ ፉክክሩም ይቅር ገንዘቡስ ምን ይጠቅማል ሁሉንም ነገር አንስቼ እከሊትም ሳቀች እከሊትም ተገላመጠች ይያል ከሌም ደግሞ እንዲሆነ ይያል እየመጣን የሚዲያውን ስፍራ በጋጋታና በቦዮታ ልንሞላው አይገባም የምንገለጥበት መንገድ በእውነት የጠራ መሆን አለበት ቤተክርስቲያኗ ቢያንስ የማያስተች ኦርቶዶክሳውያን እኔ እውነቱን ልንገራችሁ እስከዛሬ ወደ እናንተ ያልመጣሁት ለሚዲያ የሚበቃ ጉዳይ ስለሌለ ነው ከቤተክርስቲያኗ ለእልና ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ በመሆንና አገልግሎቶቿን ለሌሎች በማዳረስና አገልግሎቶቿን በዓለም ላይ እንዲታወቁ በማድረግ ስራ የምንሰራ ኦርቶዶክሳውያንና ኦርቶዶክሳውያት ቤተክርስቲያናችንን እንወቃት ባካችሁ ላይ አስተምቅሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን መንገስ ፈልጋለሁ ምክንያቱም አሁን ላይ የሀያት ሚካኤል ይርዳችሁ ምናምን ማለት ደር ተመልከቷት እንግዲህ ሚዲያ ላይ ወጣ ቀረበች ስለ ቅዱስ ሚካኤል ስትዘምር ነበር ስለ ቤተሰቦቿ ስትናገር ነበር እናቷን ማስጠመቅ እንደምትፈልግ እሷም ከጨለማ ወደ ብርሃን እንደመጣች ስትናገር ነበር ወጣ ደግሞ ድምጹ የኔ ነው መልኩ የኔ ነው ግን እንዴት ሆኜ እጄ እንደተቀረጽኩ አላወኩም ብላ ተናገራለች ይሄ የሚያሳየው ምንድነው ያልበቁ ያልተማሩ ለቤተክርስቲያኗ የማይመጥኑ ከትምህርቷ ከልዕልናዋ ከከፍታዋ አንፃር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ዘመን ደርሳ እኛ እጅ ላይ ስላለች ስለ ስሟና ስለ ክብሯ መናገር ስለቻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲነች ይያል የምናወራበትና የምንናገርበት እድል ስለገጠመን ብቻ እንደው ልዕልናዋን በሰዎች ልክ ባንሰፋው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በመላው ዓለም ሆናችሁ የወፍታ ሚዲያን የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ የወፍታ ሚዲያ ነው የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ሥርዓት መሰረት ዘውትር ወደ እናንተ የሚበጀውን የሚጠቅመውን ይዞ በመምጣት እንግዲህ ትምህርቶችን እንዲሁም ደግሞ ኦርቶዶክሳዊ የእምነት ቅበትን ስንሰራበት ወይም ደግሞ ስናስተላልፍ ቆይተናል በአንድም በሌላም ምክንያት እንግዲህ ለበርካታ ጊዜያት ወደ እናንተ ሳልመጣ ቆይቻለሁ እንግዲህ የሚሆነው በሀገራችን በኢትዮጵያ ብዙ ነገሮች ተከስተው አይታችኋል ከዚህ አንፃር እንግዲህ ወገኖቻችን ኦርቶዶክሳውያን በየቦታው የሞቱ በተለይም በአርሲ ብዙ ኦርቶዶክሳውያን በግፍ የተገደሉ ባሉበት ሁኔታ እንዲሁም ደግሞ አንዳንድ ምስቅልቅሎች ባሉበት ሁኔታ በዩቲዩብ መጥቶ በእውነት የዩቲዩብ አጀንዳ ፈጥሮ ለማስተማር የሚሆን ሞራል ስላልነበረ እንዲሁም ደግሞ የነበሩትም አጀንዳዎች ልንልባቸው የምንችላቸው ርዕሰ ጉዳዮችን የያዙ ባለመሆናቸው በትልቁም በትንሹም ወጥቶ የኦርቶዶክሳውያንን በእውነት ጆሮና ልብ ማደንዘዝ ስለማይገባ ሐሳባችንን እና ትኩረታችንን ወደ ጸሎት ወደ እግዚአብሔር ቤት ወደ ምህላው ወደ አገልግሎቱ ማድረግ ስለሚገባ በዚህ የተነሳ ወደ እናንተ ሳልመጣ ቆይቻለሁ እንግዲህ የወፍታ ሚዲያን እንደምታውቁት የተነሳ ርዕሰ ጉዳይን ያንጠለጠለ ሁሉ ጊዜ ወደ እናንተ አይመጣም ለሚዲያው ይመጥናል ወይ ለኦርቶዶክሳውያን ልቦናና ጆሮ ይመጥናል ወይ የሚለውን ካመዛዘንም በኋላ ነው ወደ እናንተ ይዘን የምንመጣው እንጂ በእውነት የተሰቀለውንም የተዘረገፈውንም ያነሳን ወደ እናንተ አንመጣምና በዚህ የተነሳ ርዕሰ ጉዳይ ስላልነበረ ወደ እናንተ ሳልመጣ ቆይቻለሁኝ ይሄን ብቻ ሳይሆን እንዳልኳችሁ በመከራ ውስጥም በሐዘን ውስጥም ነበርንና ከዛ አንፃር ወደ እናንተ ሳይመጣ የወፍታ ሚዲያ ረጅም ጊዜ ቆይቷል እንግዲህ ከብዙ ጊዜ ቆይታ በኋላ የመጀመሪያ ቪዲዮ ነው የሚሆነው ባለሳሳት ከወር ከሁለት ወር በላይ ወደ እናንተ ሳልመጣ ቆይቻለሁ እንግዲህ የአርሲው ሁነት ከተፈጠረ በኋላ ማለት ነው እንግዲህ ዛሬ እግዚአብሔር ፈቅዶ አንድ ርዕሰ ጉዳይ ማንሳት ፈልጌ ወደ እናንተ መጥቻለሁ ይሄ ርዕሰ ጉዳይ እንግዲህ ሰሞናዊ ጉዳይ ነው
ይሄን ርዕሰ ጉዳይ እናያለን እንመለከታለን። ከዛ አስቀድመው ግን ሚዲያውን ሰብስክራይብ ያላደረጋችሁና ዛሬ የምትመለከቱ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ ለእናንተ የአንድ ደቂቃ ያለሞላ ስራ ነው። ለሚዲያው ግን ከፍተኛ ጥቅም አለው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዮፍታ ሚዲያ ቤተሰቦች እንድትሆኑ በትህትና ጠይቃለሁ። የሚዲያው ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች አልጎሪዝም ወደፊት እንዲያወጣውና እንዲያደርሰው እንድታደርጉ በድጋሚ ጠይቃለሁኝ። እንግዲህ ሚዲያውን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እናንተ ቆይታ ታደርጋላችሁ። ካፍታ ቆይታ በኋላ ምንድነው ርዕሰ ጉዳይ የሚለውን ነግራችኋለሁኝ። አብራችሁን ቆዩ። ተመልሼ መጥቻለሁ። የዮፍታ ሚዲያ ላይ ነው ያላችሁት። እግዚአብሔር አምላካችን በምህረትና በቸርነቱ ጠብቆን እንግዲህ ወርሃ ሐምሌ ላይ እንገኛለን። ክረምት ከባተ እንግዲህ ነሐሴ እየመጣ ነው። ሰኔ አብቅቶ ሐምሌ አጋማሽ ሆኗል። እግዚአብሔር አምላክ እድሜ ሰጥቶ በምህረቱ በቸርነቱ በይቅርታው ስላቆየን ስለጠበቀን ስሙ የተመሰገነ ይሁን። እንግዲህ በየዘመናችን በየጊዜያችን የምንሰማቸው የምናያቸው ነገሮች እጅግ በጣም ለጆሮ የሚሰቀጥጡ ናቸው። ዛሬም እጅግ በጣም የሚያሳዝን ዜና ሰምቻለሁ። ከዚህ ቀደም የማገለግልበት የንቡ ቅዱስ ሚካኤል ቤተክርስቲያን አገልጋይ የሆነ አንድ ካህን እንግዲህ በሰርግ ላይ በነበረበት ወቅት ዘመዱ አግብቶ ሚዜ ሆኖ በነበረበት ወቅት ለደስታ በተተኮሰ ጥይት ህይወቱ አልፎ እንግዲህ በዛሬው ዕለት ተቀብሯል። እጅግ በጣም የሚያሳዝን ዜና ነው። ቀድሶ ያቆረበውን ያጎቱን ልጅ እየዳረ ባለበት ሰዓት በባረቀ ጥይት እንግዲህ ህይወቱ ሊያልፍ ችሏል ማለት ነው። እግዚአብሔር አምላክ እንግዲህ የዘመን ፍጻሜ ነውና የምንሰማው ክፉ ነገር ሁሉ እንዲያርቅልን በእውነት ሁላችሁም ልትጸልዩ ይገባል። የሞተው ወንድማችን ካሁንም እግዚአብሔር አምላክ ከቅዱሳን ጎን እንዲያሳርፈው ለምናለን። ቸርነትና ምህረቱ አይለየው። ዮፍታ ሚዲያ ላይ ነው ያላችሁት። እንግዲህ ዛሬ ከኋላ እንደምትመለከቱት በሰሞናዊ ጉዳይ ላይ 3 ርዕሰ ነጥቦችን ብቻ በማንሳት እንድንነጋገር ፈልጌያለሁኝ። በዚህ ጉዳይ ላይ ማውራት ግድ ስለሚገባ ኦርቶዶክሳውያን በተለይ እኔ አሁን ከጽንፍ ወይም ወደዚያ ሄጄ ስለዛኛው ቤት አይደለም ማውራው፣ ስለራሳችን ቤትና ስለ ክርስቲያናችን ልዕልና ነው ማውራው። ከዛ አንፃር ይሄን ከተነጋገርን በኋላ ኦርቶዶክሳውያን ራሳችንን የምንፈትሽበት ቆመን የምናይበት እንዲሆን ለማሳሰብ ወዳለሁ። ከዛ አስቀድሞ ግን እንግዲህ አንድ መልእክት ልንገራችሁ ወደ እናንተ። እንግዲህ ኢየሩሳሌም የመሳለም ዕድል በገጠመን ጊዜ ከዚያ ይዘን የመጣነው ቅባ ቅዱስ አለ። ስለዚህ ከኢየሩሳሌም የመጣው ቅባ ቅዱስ በርካታ ገቢረ ተአምራትን እያደረገ ይገኛል። እንግዲህ ዛሬም የሚደንቅ ነገር በእኛ ቤት ተከናውኖ ስላየው ይሄንን ገቢረ ተአምራት እንድትሰሙ ለእናንተ ላስተላልፍና ባጭሩ ጥቂት ደቂቃዎች ይሄንን ገቢረ ተአምራት እንድትሰሙ ለእናንተ አስተላልፍና ከዚያ በኋላ ወደ ዕለቱ ሐሳብ እንሄዳለን ማለት ነው። ይሄንን ገቢረ ተአምራት ተከታተሉ። ሰማሽ? አሁን ያወራው ይሰማኛል። ትናንት እዛ ጋር የከፈታችሁት መዝሙር አንድ አልሰማሁም እኮ። ምንድን ነበረ ምክንያቱ? ልጅ ሆኜ ወደኩ። ጡጦ እየጠባው እንደዚህ ተወርቄለ ተደጋጋሚ ነበር የምወርቀው መሰለኝና ጭንቅላቴ በዚህ በኩል ከዛ ነው ይሄ ሁለቱ ትምህርት ቤት ተማሪው ህፃኖኜ ይፈሳል። በዚህም የሆነ የሚፈሰው እንደ ገብስ አጥሚት ተሰርቷል አይደል? እንደሱ እንደዚህ የሚሳብ ነገር። ከዛ ልጅ ዞኜ አያቴ ስለሆነ ያሳደጉኝ አያውቁም፣ በእንዝርት ይጠርጉኛል። ሲፈስ እንደዚህ ሲፈሰስ ብየልክስ በእንዝርት ይሄንን በእንዝርት ስንት ጊዜ ማለት ነው? ስወለድ ጀምሮ ነው። ከዛም በትምህርት ቤት ሆኜ ትምህርት ቤት ስማር ይሄ የሚወርደው ይሸታል እንደ ጥንብ ነገር። ከዛ አስተማሪ መሬት ነው የሚያስቀምጠኝ ለብቻዬ ፊት ስለሚሸጥ። ከዛ ሕክምና ወላጅ አምጪ ተብዬ ሲሄድ የመንግስት የጤና ጣቢያ ወሰዱኝ ቤተሰብ። ጤና ጣቢያ ምን ያሸክመኛል መሰለ? መድኃኒቱ እያባሰ ሰውነቴን እየነፋፋ እየባሰ ከዛ ጠብታ። አሁን ያሁኑ የእስራኤሉ ነው እንደዚህ የከፈተው? ያሁኑ ከዛ ልነግርህ አይደል? ኦፕራሽን ጋር ነሽ አትድኝም አለኝ። ከዛ 50 ሺህ ብር ይከፈል ይከፈት። ይሄ ሁለቱም ተቀዶ እቺኛዋ ታምቡሩ ስለተነካ ይሄ አለበዛ የአይንሽ ኬዝ አይንሽ ይጣፋላል።
ምንም አልሰማም። ደህና አደርሻል ደህና ዋልክ ብትለኝ አልሰማም። ዛሬ እኮ ነው ተአምር ብዬ እንዲያውም ኦፕራሲዮን እሺ ብዬ 50 ሺህ ብር ይከፈላል ተብሎ የውጭ ስፔሻሊስት መጥቶ ወረፋ ይዤ ነበር ፒያሳ። በወረፋ ነው ሰውዬው የሚገኘው። እግዚአብሔር ሊያተርፈኝ እኮ ነው። ኦፕራሲዮንን ትቼ ጠፋው። የኔን ጆሮ ጊዮርጊስ ላንተ ሰጥቻለሁ ብዬ ወጣ በእምነት ማለት ነው። አልደረግም ብዬ አሁን ዛሬ ስንት ጊዜ ማለት ከስንት ጊዜ በኋላ ማለት ነው ዛሬ እንዴ በጣም ረጅም አመት። አሁን ቆይ እንዴት ግን ቅድም ጨምርልኛልሽ እንተዋት ልጅቷን ስታደርግ ማለት ነው ይሄ ነገር የጆሮ መድኃኒትን ቆይ እስቲ ድፍን አድርጎኛል። ለምን አድርግልኝ አልለውም ለኔም ማለት ኢየሩሳሌም እኮ የመጣ ነው እኮ ስትለኝ ጊዜ አሁን በእንትን አድርግልኝ። እኔ እንዲያውም ቢገርም ማለት ነው ከኢየሩሳሌም የመጣ መሆኑን አውቀሻል? አላወኩም። ከዛ ልደት አልኳት ጆሮ የተከፈተ ቅባ ቅዱስ ከየት ነው በእናትሽ ንገሪኝ አልኳት ማለት ነው። ከኢየሩሳሌም ነው አለችኝ። ስለዚህ እኔ በብልቃት ተሰጡኛላችሁ አልሄድም አልኳት ማለት ነው። ከዛ ልክ አብሬ እየሄድኩ አርገህልኝ እየሄድኩ እኮ ነው የመኪና ድምፅ ይሄ የተደፈነ ነገር ክፍት ሲደረግ ማለት ጆሮ ጀመረ። ከዛ ልክ ስጋ ቤቱ ጋር ስንደርስ ክፍት አለና የምታወሩትን ሰማሁ። የተደፈነ ጆሮ ተአምር ብዬ ሁለቱም አይሰማም። በቃ ማንን ሰው እንዴት እንደሚናደድብኝ እንገር እማታወራኝ የለም። አንዱንም አልሰማኋትም። አንዱንም አሁን ትሰማያለሽ? አሁን እሰማለሁ። ዛሬ በስላሴ አይዞሽ፣ እሺ አይዞሽ። ኢየሩሳሌም ሄደሽ እንግዲህ አሁን ምስጋና ታቀርቢያለሽ። ኧረ እዚሁ ሆኜ ይሰማኛል ይልካል። በልጅነትሽ ወደቅሽ ማለት እኮ ብዙ አመት ነው እኮ ከተዘጋ ማለት እኮ ረጅም አመት ተዘግቶ ተማሪዎች አልሰማም። 30 አመት በላይ ማለት 40 አመት ወይ 40 ስንት አመት ይመስል አሁን 44 ምናምን አመት እኮ ነው የተዘጋ። ዛሬ ነው በቃ አልኩ እኮ የሰማሁት። እግዚአብሔር ይመስገን። ኧረ ይችላል እግዚአብሔር። እንግዲህ እንደሰማችሁት ከ40 አመት በላይ የማይሰማን ጆሮ በቅባ ቅዱስ ከኢየሩሳሌም በመጣ ቅባ ቅዱስ እንዲሰማ እግዚአብሔር መልካም ፈቃዱ ሆኖ ድንቅ ገቢረ ተአምራት በዛሬው ዕለት ተከውኗል። እንዲሁም አንዲትም እህታችን በጎረቤታችን ያለች በዚሁ ከኢየሩሳሌም በመጣው ቅባ ቅዱስ ጆሮዋ መስማት ችሏል ማለት ነው። ስለዚህ እጅግ በጣም በእውነት ጥቂት ነው ያለን። ስለዚህ በጣም ከፍተኛ ህመም ያለባችሁ ሰዎች ለጥቂቶቻችሁ ይህንን ከኢየሩሳሌም የመጣውን ቅባ ቅዱስ እዚህ ስር በተቀመጠው ስልክ ቁጥር ስትደውሉልኝ እሰጣችኋለሁ ማለት ነው። እግዚአብሔር አምላክ በምህረቱ በቸርነቱ በአልጋ ቁራኛ በደዌ ዳኛ የተያዙትን በፈተና ውስጥ ያሉትን ሁሉ በይቅርታውና በምህረቱ እንዲጎበኝልን መልካም ፈቃዱ ይሁንልን። በጣም ችግር ውስጥ ያላችሁና በጣም የታመማችሁ ሰዎች በጥቂት አድርጌ ለተወሰናችሁት ቀድማችሁ ለደወላችሁ ለ5 ሰዎች ብቻ እሰጣለሁኝ ስለሌለ ማለት ነው። እንግዲህ በሚቀጥለው ስንጓዝ ደግሞ ለሌሎቻችሁ አዳርሳለሁ። ስለዚህ ከኢየሩሳሌም የመጣውን ቅባ ቅዱስ ቀድማችሁ የደወላችሁ 5 ሰዎች እንግዲህ ካለውበት መጣችሁ ትወስዳላችሁ ማለት ነው። እግዚአብሔር ምህረቱን ይቅርታውን እንዲሰጠን ቅዱስ ፈቃዱ ይሁንልን። እንግዲህ ሰሞኑን አንዲት ሴት ልጅ ከእስልምና እምነት ወደ ኦርቶዶክሳዊነት መታለች በሚል በአንድ ሚዲያ ላይ ቀርባ ያቺ ሴት ከቀረበችና ኦርቶዶክሳዊ ሆኛለሁ ካለች በኋላ እንደገና ደግሞ ተመልሳ ፎቶና ምስሉ የኔ ነው የምናገርበትም ድምጽ የኔ ነው እንዴት ሆኜ ግን እንደተናገርኩና እንደሄድኩ አላውቅም የሚል ማስተባበያ እየሰጠች ነውና የእስልምና እምነት ተከታይ ኡስታዞችና ይህንን ጉዳይ ወዲያ ወዲህ የሚወስዱ አንዳንድ ሰዎችም ጭምር ጉዳዩን በማንሳት እቺ ልጅ ርዕሰ ጉዳይ ሲያደርጉ ተመልክቻለሁ። እኔ አሁን ከልጅቷ ርዕሰ ጉዳይነት አንፃር ሳይሆን ካለንበት ማንነትና አቋም ካለንበት ኦርቶዶክሳዊ ልዕልና አንፃር መመልከት የሚገባን ጥቂት ነገሮችን እንመለከታለን። የመጀመሪያው እንዳልኳችሁ ኦርቶዶክሳዊ ማንነትና ኦርቶዶክሳዊ ልዕልና ነውና ከዛ አንፃር ኦርቶዶክሳዊ ማንነትና ኦርቶዶክሳዊ ልዕልናን በቤት ውስጥ ያለን በአውደ ምህረቱ የምንሰብክ የምናገለግል በሚዲያ ተቋማት ላይ ሚዲያዎችን ከፍተን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ በመሆንና አገልግሎቶቿን ለሌሎች በማዳረስና አገልግሎቶቿን በዓለም ላይ እንዲታወቁ በማድረግ ስራ የምንሰራ ኦርቶዶክሳውያንና ኦርቶዶክሳውያት ቤተክርስቲያናችንን እንወቃት ባካችሁ። ይህች ቤተክርስቲያን በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ እንደተነገረ በቅዱስ ጴጥሮስ አለትነት መሰረትነት ላይ የታነጸች ነች። በከበረ ደሙ ፈሳሽነት በጌታችን በመድኃኒታችን በኢየሱስ ክርስቶስ በባለቤቱ የተመሰረተች ሰማያዊ ስርዓት በምድር የተዘረጋባት ኦርቶዶክሳውያን በምድር በሕይወተ ሥጋ እያሉ ከሰማይ ስርዓት ከምስጋናው ማዕድ የሚሳተፉባት እንደ መላእክት በምድር እግዚአብሔርን ቅዱስ ቅዱስ እያሉ 24 ሰዓት የሚያመሰግኑባት
ቅዱስ ሥጋውና ክቡር ደግሞ የሚፈተትባት ሀብተ ወልድና ስመ ክርስትና የሚታደልባት ብዙ ጸጋ ያለባት ከምስጢራት የምታካፍል ይህቺ ታላቅ ቤተክርስቲያን በልዕልና የምትገለጥ ታላላቆቹ አባቶቻችን ሌሎቹን እንኳን ትተናቸው እነ ኢትዮጵያዊው አባ ተክለ ሃይማኖት እነ ኢትዮጵያዊው ዘርዓ ብሩክ እነ ኢትዮጵያዊው ቅዱስ ያሬድ በአውደ ምህረቷ ቆመው ያስተማሩላት እና አባ ጊዮርጊስ ዘጋስጫ እና አባ ጽጌ ድንግል እንዲሁም ከነዚህም አልፎ ደግሞ 9 ቅዱሳን ወይም ተሳቱ ቅዱሳን የሚባሉ ከተለያየ ቦታ መጥተው በኢትዮጵያ የጸለዩባት ያስተማሩባት ወንጌል የተረጎሙባት መጻሕፍትን የጻፉባት ድንቅ ገቢረ ተአምራት ያደረጉባት ታላቅና ቅድስት እምነት ነች። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ዘመን ደርሳ እኛ እጅ ላይ ስላለች ስለ ስሟና ስለ ክብሯ መናገር ስለቻልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ነች እያልን የምናወራበትና የምንናገርበት እድል ስለገጠመን ብቻ እንደው ልዕልናዋን በሰዎች ልክ ባንሰፋው ክብሯን ብንረዳ በተለይ የምናገለግል ሰዎች በአውደ ምሕረት የምናገለግል የምንሰብክ የምንዘምር በሚዲያ የምናገለግል ሰዎች በመቅደስ ውስጥ የምናገለግል ሰዎች በአውደ ምሕረቱ የምንገለጥ ሰዎች በቤተክርስቲያን ቅጥር ግቢ ውስጥ የምንገባ ሰዎች የቤተክርስቲያንን ልዕልና አባካችሁ ስለ እግዚአብሔር እንረዳው። በእኛ ዘመንና በእኛ ጊዜ ደርሳ እኛ እጅ ላይ ስለወደቀች በእኛ አቅምና በእኛ ዕውቀት ልክ አንስፋት እንዳልኳችሁ ነው። ከሰማይ ሥርዓት ዋይ ዜማ ብሎ ቅዱስ ያሬድ በእውነት ከመላእክት 3ቱ የዜማ ሥርዓቶች ከ3ቱ መላእክት በ3ቱ ወፎች አማካኝነት ተረድቶ እስከዛሬ ድረስ የማይጠገብ ባህር የሆነ ዜማን እንድናመሰግን ያደረገ ሰዓታቱን የደረሱና አባ ጊዮርጊስ እና አባ ጽጌ ድንግል እንዲህ ያሉትን ማህሌቱን ሰዓታቱን እንደና አባ ጊዮርጊስ ዘጋስጫ ያሉት ማህሌቱን እና አባ ጽጌ ድንግል ደርሰው ድጓውን ጾመ ድጓውን ደግሞ እንደነ ቅዱስ ያሬድ ደርሰው በዚህ ልክና በዚህ መጠን እንድናመሰግን ያደረጉን የዚህ ታላቋ ቤተክርስቲያን የልዕልናዋ ከፍታ መጠን የማይነገር የቤተክርስቲያን ልጅ ሆነን በትንንሽ ልኬቶች ቤተክርስቲያኗን እየለካንና እያመጣን የቤተክርስቲያን ልዕልና ዝቅ ባናደርግ እና ይሄን መረዳት ይገባል። ብዙ ነገር እየተመለከትን ስለሆነ ነው። ለምንድን ነው ይሄን እምላችሁ? አንዳንድ አገልጋዮች በቤተ መቅደስ ውስጥ ስልክ ይዛችሁ እየገባችሁ የቤተክርስቲያንን ምስጢራት የምታወጡ የቤተክርስቲያን ልዕልና ያልተረዳችሁ እግዚኦ እያላችሁ ቲክቶክ ላይ የምትቀረጹ መስቀል ይዛችሁ መጾሩ መስቀል ይዛችሁ ተንስኡ ስትሉ ቤተ መቅደስ ውስጥ እግራችሁን ግድግዳ ላይ አስደግፋችሁ የምትሉ ተቀምጣችሁ ፌስቡክ የምታዩ ሰዎች ሁሉ አላችሁ። ክቡር ደሙ ቅዱስ ሥጋው በሚፈተትበት መንበር ላይ እየተደግፋችሁ ሥጋዊ ሐሳብ የምትሰሩ ሁሉ ሳትቀሩ ስላላችሁ የቤተክርስቲያንን ልዕልናዋን ከፍታዋን እንረዳ። እንዲሁም ደግሞ በሚዲያውም ረገድ አሁን እንደዚህ ልጅ ውዝግብ እንዳስነሳችሁ እንደዚህ ልጅ እዚህ ስክሪን ላይ እንደምትመለከቷት ያልጸኑ ገና ያላወቁ ገና ውጅብር ውስጥ ያሉ ሰዎችን እያመጣችሁ የቤተክርስቲያንን አውደ ምህረቶች የቤተክርስቲያንን እንግዲህ ሚዲያውም እኮ ቤተክርስቲያን አውደ ምህረት ነው አይደል እንዴ? አሁን የቤተክርስቲያን ልሳን ከሆነ አንድ ሚዲያ የቤተክርስቲያን አውደ ምህረት ነው። ስለዚህ የቤተክርስቲያን አውደ ምህረት ላይ ደግሞ ወጥቶ የሚናገር የሚመሰክር ምን አይነት ሰው ነው? ከፍታው ልዕልናው ምን መሆን አለበት? ትምህርቱስ ዕውቀቱስ ምን መድረስ አለበት የሚለውን ማወቅ ያስፈልጋልና የቤተክርስቲያን ልዕልና በእውነት በደንብ ብንረዳ መልካም ነው። ሁለተኛው የሚዲያ አጠቃቀማችንን በተመለከተ መገንዘብ ያለብን ነገር ያለ ይመስለኛል። ከዚህ በፊት አስታውሳለሁ ብፁዕ አባታችን ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ ወደ ጠቅላይ ቤተ ክህነት ስራ አስኪያጅነትና ወደ ቅዱስ ሲኖዶስ ኃላፊነት ሲመጡ ከወንድሜ ጋር በመሆን ከመምህር መስፍን ጋር በመሆን እዚያው ጠቅላይ ቤተ ክህነት ድረስ ሄደን አናግረናቸው የሚዲያ አጠቃቀማችን ችግር አለው። በቲክቶኩ፣ በዩቲዩብ፣ በፌስቡኩ፣ በኢንስታግራሙ፣ በሌሎችም የምንጠቀምበት መንገድ ልክ አይደለም ብፁዓን አባቶቻችን። ስለዚህ አንድ ቋት አንድ ፍሰት ያለው የሚዲያ አጠቃቀም እንድንጠቀም ስልጠና ይሰጥ። የሚዲያውን ደግሞ ግሩፕ ወይም የሚዲያውን መስመር በጠቅላይ ቤተ ክህነት በአንድ ማዕቀፍ ስር ሆኖ ይመራ። ይሄን ለማድረግ ሰብስበን ስልጠና እንስጣቸው፣ ስልጠና ይሰጣቸው፣ የበላይ አካላት ይምጡ። ይሄን ደግሞ በተቀናጀና በተሰናሰለ መልክ በአንድነት እንስራው። ፈተና ቢመጣብን በአንድ ድምጽ መሆን እንችላለን። መናፍቃን ቢመጡ ማን መርታት ይችላል የሚለውን ከሊቃውንቱ ጉባኤ ጋር በመነጋገር በአንድ ድምጽ ሆነን ቤተክርስቲያኗን ከፍ የምናደርግበት መንገድ ይፈጠራልና ሚዲያው ዝሩ ሆኗል ብለን
ተናግረን ብፁዓን አባቶቻችንም መልካም ፈቃዳቸው ሆኖ እንደነ ጋዜጠኛ ጥበቡ በለጠ ያሉት እንደነ ነጋሽ በዳዳን ያሉትን ጋዜጠኞች ሌሎችንም ጋዜጠኞች በመጥራት ስልጠና የአንድ ቀን ስልጠና ተሰጥቶ ማዕቀፉ አንድ እንዲሆን የህግ አማካሪው የጠበቃና የህግ አማካሪ አያሌው ቢታኒ ባለበት ሊቀ ስዩማን የጠቅላይ ቤተ ክህነት የህዝብ ግንኙነት ኃላፊ ባለበት ብዙ ስራ ለመስራት ሞክረን ነበር። በኋላ ላይ ተጨናግፎ ቀረ። በምን ምክንያት እንደሆነ ሳናውቀው እኛም ከዚያው ቦታ ላይ ገለል እንድንል ሆኗል። አሁንም የሚዲያ አጠቃቀማችን እየተበላሸ የሆነ ነው። ኦርቶዶክሳውያን እኔ እውነቱን ልንገራችሁ እስከዛሬ ወደ እናንተ ያልመጣሁት ለሚዲያ የሚበቃ ጉዳይ ስለሌለ ነው። ከቤተክርስቲያኗ ልዕልና አንጻር ከቤተክርስቲያኗ ከፍታ አንጻር ሁሉንም ነገር አንስቼ እከሊትም ሳቀች እከሊትም ተገላመጠች እያልን ከሌም ደግሞ እንዲሆነ እያልን እየመጣን የሚዲያውን ስፍራ በጋጋታና በቦይታ ልንሞላው አይገባም። ለምን ኦርቶዶክሳዊ ሚዲያ ነን ብለን ስንገለጥና ስንመጣ በኦርቶዶክሳዊ ማንነት ስለሆነ የምንገለጠው ቤተክርስቲያኗን እንገልጣለን ብለን ስለምናስብ ሰዎችም ደግሞ ቤተክርስቲያኗን ይገልጣሉ ብለው ስለሚያስቡ የምንገለጥበት መንገድ በእውነት የጠራ መሆን አለበት። ቤተክርስቲያኗን ቢያንስ የማያስተች የማያስወቅስ መሆን አለበት። አሁን እቺ ልጅ ተመልከቷት እንግዲህ ሚዲያ ላይ ወጣ ቀረበች። ስለ ቅዱስ ሚካኤል ስትዘምር ነበረ፣ ስለ ቤተሰቦቿ ስትናገር ነበር፣ እናቷን ማስጠመቅ እንደምትፈልግ እሷም ከጨለማ ወደ ብርሃን እንደመጣች ስትናገር ነበር። ወጣ ደግሞ ድምፁ የኔ ነው መልኩ የኔ ነው ግን እንዴት ሆኜ እጄ እንደተቀረጽኩ አላወቅኩም ብላ ትናገራለች። እና ይሄ የሚያሳየው ምንድነው? ያልበቁ ያልተማሩ ለቤተክርስቲያኗ የማይመጥኑ ከትምህርቷ ከልዕልናዋ ከከፍታዋ አንጻር መቅረብ አለባቸው። ምን ህይወት ምን ትምህርት ይገኝባቸዋል ብለን የምናስባቸውን ሰዎች ማቅረብ ሲገባን ገና የትም ያልደረሱ ሰዎችን እያቀረብን ቤተክርስቲያኗን የምናስተች በእንደው ጉንጫ አልፋ ንግግር ቤተክርስቲያኗ እንድትነሳ የምናደርግ ሰዎች በስተናልና ሚዲያ አጠቃቀምን በተመለከተ ስለ እግዚአብሔር ይሆንባችሁ። ኦርቶዶክስን አስቧት። ግዴላችሁም ፉክክሩም ይቅር። ገንዘቡስ ምን ይጠቅማል? እዚህ ዓለም ላይ የሚገኝ ገንዘብ ከዩቲዩብ የሚገኝ ድቃቂ ሳንቲም ለማግኘት ብለን ታላቋን ቤተክርስቲያን ወስደን ስንፈጠፍጣት ስሟ ሊነሳ በማይገባ ምናምንቴዎች ስሟ እንዲነሳ ስናደርግ በጣም ከባድ ነው። ስለዚህ ወገኖች ኦርቶዶክሳውያን እኔ አሁን እቺ ልጅ ከእስልምና ወደ ክርስትና መጣው ከክርስትና ወደ እስልምና ተመለስኩ የሚል ቋንቋ ስለተናገረች ልጅቷን ማዕከል አድርጌ አይደለም እየተናገርኩ ያለሁት። ቤተክርስቲያን እኮ ከነ ቅዱስ ጴጥሮስ ከሐዋርያት ጀምሮ እኮ በአንድ ስብከት እነ ቅዱስ ጴጥሮስ እኮ 3000 ምዕመናን ምን ተንግበር ምን እንስራ ብለው እስኪ ጠይቁ ድረስ ክርስቶስን ሰብከውላቸው በአብ በወልድ በመንፈስ ቅዱስ ስም እንዲጠመቁ ሆነው ተጠምቀዋል። ብዙዎች ቅዱሳን ሆነዋል፣ ሰማዕታት ሆነዋል። ብዙ የእግዚአብሔር መንግስት የሚሰብኩ ቅዱሳን ሐዋርያት ሰማዕታት ስለ ክርስቶስ ወንጌል ሲጋደሉ ስለ ክርስቶስ መንግስትና ስለ ሰማያዊት እምነት ሲጋደሉ እነሱን ያዩ አስረ ፍኖታቸውን የተከተሉ እኮ በሞታቸው ተሰብከው መጥተው እነሱም ሰማዕት የሆኑባት ቤተክርስቲያን ያለችን። ስለዚህ አንድ ሰው መመለስ እርግጥ ነው በሰማይ መላእክትም ዘንድ ደስታ ነው። ግን ደስታችንን ለራሳችን ማጣጣም እንጂ ገና ያልበቃ ያልተማረን ሰው እየወሰድን በእውነት የተጠመቀበት እንኳን ጠበል ሳይደርቅ ሚዲያ ላይ እያወጣን እንደዚህ ደግሞ ለፈተና እያጋለጥን ሌላ ነገሮችን እያመጣን ምናልባት እኮ እቺ ልጅ በጫናም ሊሆን ይችላል እንደዚህ ሆነችው። ምናልባት እኮ ስውር ሽሽግ አርገናት ቢሆን እኮ ትምህርቱን ተመራ ስትጠነክር የሚመጣባትን ፈተና ትቋቋም ነበር። ግን ገና ጠበሏ ሳይደርቅ አውጥተን ሚዲያ ላይ ያሰጣናት ይሄው የተፈጠረውን ነገር እየተመለከተን ነው። ቤተክርስቲያን ስርዓት አላት። ይሄን ለምን ማወቅ ተሳነን? ቅዳሴ ሲቀደስ እኮ ዲያቆኑ ከኩል ቅዳሴ በኋላ ፍሬው ቅዳሴ ላይ ጻውኑ ክርስቲያን ይላል እኮ። የክርስቲያን ተናናሾች ውጡ ይላል። ምን ማለት ነው ይሄ? ይሄ ማለት አንድ አማኒ ከአንድ የአማኒ ወደ አማኒነት ሲመጣ እየተማረ የሚቆይበት ጊዜ ስላለ ነው። ስለዚህ ሚዲያ ላይ እንደው ዝም ብለን እያደረግን እያወጣን ቤተክርስቲያኗን ባናስተች መልካም ነው። የመጨረሻው ርዕሰ ጉዳይ እንግዲህ የአማንያንን አመላለስ በተመለከተ ነው። እንግዲህ ከዚህ ቀደም ከተሐድሶ ከሊት ዘማሪ ተከሊት ተባለች፣ ከተሐድሶ ተመለሰች፣ ከናሰግድ ግሩፕ እና ከነበጋሻው ግሩፕ ዘማሪ ከሌ ተባለ ተመለሰ፣ እነ ከሌ ተመለሱ፣ እነ ከሌ ኦርቶዶክሳዊ ሆኖ እየተባለ እንደው ጆሮአችን ሁሉ እስኪደማ ድረስ
ይሄን ነበር የምንሰማው። አሁን ደግሞ ከፕሮቴስታንትና ከተሐድሶ ተመለሱ የሚባሉ ሰዎች ጋፕ አለና ደግሞ ከእስልምና እነከሌ ተጠመቁ። መልካም ነው ይጠመቁ፣ መልካም ነው። እንኳን አስተማራቸዋቸው መማራቸው ኦርቶዶክሳዊነትን ማወቃቸውና አምነው መምጣታቸው መልካም ነው። ግን ስርዓት አለው። ወደ መድረክ ወጥተው ወደ ምህረት ወጥተው ለማስተማር ለመመስከር የመጡበትን መንገድ ለሌሎች እንዲያስተምር አድርጎ ለመግለጥ መጀመሪያ የክርስቶስን የጦር ዕቃ መልበስ አለባቸው። ኃይል መታጠቅ አለባቸው። እንኳን እነሱ እኮ ሐዋርያት ከክርስቶስ ጋር የነበሩ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተሉ ሐዋርያት በዝግ ቤት ነበር እኮ የነበሩት። አንትሙ ሰንበሩ በኢየሩሳሌም እስከተለብሱ ኃይለ ማርያም ብሎ እኮ መጽሐፍን ተናግሯቸዋል። ክርስቶስ ተናግሯቸዋል። ኃይል ከአርያም እስክታገኙ ድረስ መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ቆዩ። አንትሙ ሰንበሩ በኢየሩሳሌም እስከተለብሱ ኃይለ ማርያም ብሎ ነግሯቸዋል። ተመልከቱ። ስለዚህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለአገልግሎት የወጡት። ከዚያ በኋላ ሰይፉን፣ ጎመዱን፣ ቆመጡን፣ ግልምጫውንም ሁሉንም ችለው ስለ ክርስቶስ ወንጌል የሰበኩት ከዛ በኋላ ነው፣ ኃይል ከታጠቁ በኋላ። ስለዚህ ኃይል ያልታጠቁትን ገና ከነበሩበት ጥፋትና ከነበሩበት የእምነት አሻራ ያልተላቀቁትን የዛ እርሾና ልቅላቄ ያለቀቃቸውን ሰዎች ሁሉ እያመጣን አውደ ምህረት ላይ እያቀረብን እንዲህ መዘባበቻ ባናደርጋት ቤተክርስቲያኗ መልካም ነው። ምክንያቱም አንድ ነገር ልብ በሉ፣ ሚዲያው የቤተክርስቲያን ልሳን ነው ብለን እስካሰብን ድረስ ሚዲያው አውደ ምህረት ነው። ሚዲያው የቤተክርስቲያን ቅጥር ነው። እንዲህ ብላችሁ የምታስቡ ሰዎች ካላችሁ የኔ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልሳን ነው ብላችሁ የምታስቡ ከሆነ ለቋንቋችሁ ተጠንቀቁ፣ ለስርዓቷ ተጠንቀቁላት። ለቤተክርስቲያኗ አውደ ምህረት ነዋ። አውደ ምህረት ላይ ለሚቆመው ሰው ተጠንቀቁ። እኔ በማገለግልበት አውደ ምህረት ማንም መጥቶ እንዲሰብክ ማንም መጥቶ እንዲያንቃርር ዝማሬ ብሎ እንዲጮህ አልፈቅድም። እመዝናለሁ ከኦርቶዶክሳዊ ስብዕና ማንነት አንጻር። ስለዚህ ኢያማንያን እነከሌ መጡ እነከሌ ተጠመቁ እያላችሁ በእውነት ዩቲዩብ ላይ እየለጠፋችሁ ቤተክርስቲያኗ በዚህ ልክ ባናወርዳት በእኛ ዘመን ሌላው ፈተና ይበቃታል፣ ሌላው መከራ ይበቃታል። እየተቀበለች ያለችው እንደገና መሳለቂያ አናድርጋት። የቤተ ወንጌላውያንን የሚሉ የቤተ ፕሮቴስታንት ሰዎችን አንዳንዶቹን የምንተቻቸው ለምንድን ነው? መቀለጃ ያደረጉት መድረካቸውን ብለን አይደል? እንደው ሰው የፈለገውን ማመን ይችላል። እንደ እምነታቸው ግን ስርዓት ይዘው አድበው እምነታቸውን ቢያከናውኑ መብታቸው ነው። የገባቸው ቀን እኛ የምንሰብከው እውነት የተረዱ ቀን እኛ የምንሰብከውን ሰምቶ ይመጣሉ ብለን እናስባለን። ከዛ ባሻገር ግን ልክ ዝርው እንደሆነው እንደዛኛው ቤተክርስቲያኗን ዝርው አድርገን የመጣውን ሁሉ አውደ ምህረት ላይ እያወጣን መቀለጃ እናድርጋት። የተወደዳችሁ የእግዚአብሔር ቤተሰቦች በእውነት እጅግ በተሰበረ ልቦና ሆኜ ነው የምናገረው። እንዳልኳችሁ ነው የጠፋውበት ምክንያት ለሚዲያው የሚበቃ ኦርቶዶክሳውያን ለማስተማር የሚበቃ ምንም አይነት ጉዳይ ስላልነበረ ነው። እርግጥ ነው ነገረ መለኮትን፣ ነገረ ስጋዌን እንዲሁም ደግሞ ትምህርተ ስላሴን አምጥቶ ማስተማር፣ ነገረ መላእክትን፣ ነገረ ማርያምን ማስተማር ይቻላል። ብዙ ደክመን ለፍተን ግን ነገረ ማርያምን፣ ነገረ መላእክትን፣ ነገረ ቅዱሳንን፣ ነገረ ስጋዌን ስናመጣ እናንተ ስለማታዩ ስለማትሰሙ አንዳንድ ጊዜ አንድም ሰው ስለማይመለከተው በዚህ ጉዳይ ላይ አልመጣንም። ምናልባት ሐሳባችሁ መልካም ፈቃዳችሁ ከሆነ ግን በእነዚህ ኦርቶዶክሳዊ አስተምሮች ላይ ወደፊት የምንገለጥ የምንመጣ ይሆናል። በሐሳብ መስጫ ሳጥን ላይ ይሄንን ሐሳብ በመስጠት ወደ እናንተ እንዲመጣ የምትፈልጉትን ትምህርት ይሄንን ነገር አሳውቁን በሉ። ከእግዚአብሔር ጋር ይዘላችሁ እንመጣለን። እግዚአብሔር አምላካችን ቤተክርስቲያናችንን ይጠብቅልን፣ ከመከራ ሁላችን ይሰውረን። እንግዲህ መዋግደ ክረምቱን ደግሞ በሰላም አሳልፎ በተለይም በጉጉት የምናፍቃት ጾመ ማርያም ጾመ ፍልሰታ ከነሐሴ 1 ጀምሮ 14ቱን ቀን ወይም ደግሞ ሁለቱን ሱባኤ እስከ 16 ደግሞ እመቤታችንን እያሰብን ሐዋርያቱን ጾማለን። ለዚያ ቀን በሰላም ያድርሰን እግዚአብሔር አምላካችን። ምሕረቱን ቸርነቱን ያብዛልን፣ ቤተክርስቲያናችንን ይጠብቅልን። ቤተክርስቲያኗ ልዕልናዋ ከፍ ያለ ነውና እቺ ቤተክርስቲያን እንዳናወርዳት በእኛ ዘመን እንዳናስተቻት እግዚአብሔር ይርዳን። በሌላ ዝግጅት እስከምንገናኝ አብሬያችሁ የቆየሁት ወንድማችሁ መምህር ግሩም ከበደ ነበርኩ። በያላችሁበት ቸር ሰንብቱ። ሰላም